ራሱ አለኝ መረጃ ብሏል። አቡነ ተክለ ሃይማኖት እግሩ የተቆረጠበትን መረጃውን ያምጣ ስጉሩ ማለት ነው። ምክንያቱም አንተ አቡነ ተክለ ሃይማኖት መጽሐፉን እኮ እኔ ፊት ለፊቴ ከፍቼ ነው። እንዴት ነው አማርኛ እዚህ ያላችሁ እየሰማችሁ? አንተ መረጃውን አምጣ። አቡነ ተክለ ሃይማኖት እግሩ የተቆረጠበትን መረጃ አምጣ። ቶሎ በሉ። እኔ ልብ በሉ፣ ትልቁ ላይ አድርገኝ። አንተ ምን አልክ? ጦርነት ነው አልክ። አቡነ ተክለ ሃይማኖት እግሩ የተቆረጠበት አንድ በተኩል አታውራ። መጀመሪያ ማስረድን እኔ ሳወራ አታውራ። አንተ መጽሐፉን ፈልግና አምጣ። እኔ አቡነ ተክለ ሃይማኖት እግሩ ተቆረጠ ብሎ የሚለውን ምክንያቱን እሱ እግሩ የተቆረጠበት ምክንያት አምጣ። እኔ በገዳሙ የታተመ ገድለ ተክለ ሃይማኖትን ይዤ ልብ በሉ፣ እንደዚሁም በትንሣኤ ዘጉባኤ ማተሚያ ቤት የሚታተመ ትልቁን ገድለ ተክለ ሃይማኖት ይዤ የሁለቱን ገድል ይዤ ቀጥሎስ አቡነ ተክለ ሃይማኖት እግሩ የተቆረጠበትን ይሄው መጽሐፉን አልቀይረውም። ቅዱስ ያው ገድለ ቅዱስ አቡነ እጨጌ ዮሐንስ ዘጸገሮ ማለት ነው። እዚህ ላይ በማን እንደተቆረጠ እግሩን የቆረጠውን ሰውዬ እንዴት አድርገው በአሰቃቂ ሞት እንደገደሉት እኔ ባላሳይማ ምን ላደርግ እዚህ ይቀመጣል? ወንድሞች እናቶች፣ አንተ አሳይ፣ ከዛ እኔ ገልጠዋል። አንተ እኮ ነህ መረጃውን በሐሰት ያመጣው። መጽሐፉን አምጣ ብራዘር፣ መጽሐፍ አምጣ። በቃ በእንትን በማስረጃ የምታወራ ከሆነ አውራ፣ ወይ ደግሞ ለሌላ ሰው እድል ይስጥ። በቃ ተው ይቅርብህ። ቆይ ዲያቆንዬ፣ ቆይ ሰከንድ አለው። ከዛ ብዙ አታወራሽ። አምጣ መጽሐፉን። እኔኑ ነው ብዙ አታወራ። ይስጣል፣ መረጃውን ይስጣል። እኔ እኮ ዛሬ አይደለም እናገር፣ በባለፈው እኮ አንብቤዋለሁ። አዲስ ቆይ አሁን ትልቅ ጉዳይ ነው። ቆይ ልጨምርለት ሌላኛውም ማለት ነው። ዛሬ እንግዲህ ወይ ፓራስታሞል ትውጣለህ ወይ እንግዲህ የሚሆነ ነገር ይሆናል ማለት ነው። ብዙ የምመዛው ነገር አለኝ፣ በጣም ብዙ። በጉንዶ ተክለ ሃይማኖት የታተመው ይኸው ጉንዶ ተክለ ሃይማኖት ገድለ ቅዱስ አቡነ እጨጌ ዮሐንስ እዚህም ላይ ተመሳሳይ ነው፣ አሳያለሁ። ይህንን ህዝብ መዋሸት አይበቃም? እስከ መቼ እያምታታችሁ ትኖራላችሁ? እስቲ በዚህ አጋጣሚ እነ መዝሙር ያሬድን እነ ቄስ ዲበኩልን ላኳቸው፣ እነ ዘማርያምን ላኳቸው። እስቲ እና ከየት ሄዱ? እሱ አፖስቶሊክ ሰክሰሽን ላይ ናቸው። እንትና የሊዲያ ልብ እግዚአብሔር የከፈተው ማን የከፈተው? እዚህ አሁንማ ተናግሯል። አኬ ግልጹን ተናግሯል። አኬ ላይ እንዳትፈርድ በዚህ ጉዳይ አኬ ተናግሯል። ግልጹን ነው የተናገረው። እሱን አያወግዘውም እንዴ? እንትና መዝሙር ያሬድ ጥፍት ይላል። እሱ የሆነ ነገር ሲል ይጠፋል። እኛ ላይ ይፈራዋል። እሱስ ቢያወግዘው እንዴ? ይኸው እዚህ 400 ምናምን ሰዎች ያላችሁ በእግዚአብሔር ፍቅር ልለምናችሁ